ሰላም ለእናንተ ይሁን እንደምን አደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ካለፈው ክፍል የቀጠለውን ዛሬ እንቀጥላለን ማለት ነው። ሚረዳን ጌታ ስሙ ይባረክ። ምን አይነት ስሜት እንደተሰማኝ ልንገርህ። ልክ እንደተተወ ወላጅ ሆኖ ይሰማኛል። አንዲት ሕፃን ልጅ ከመንገድ ዳር ለሞት ተቃርባ አገኘኋት። ወደ ቤቴ ወስጄ ልጅ ያደረኳት፣ አጠብኳት፣ ትምህርት ቤት አስገባኋት፣ መገብኳት። ልብስና ጌጣጌጥም አልቀረባትም። ከዚያም አንድ ቀን ተነስታ ኮበለለች። በጉስቁልና ላይ እንዳለች ሰማሁ። ስሜ ሲነሳ ትረግመኛለች። ምን አይነት ስሜት እንደተሰማኝ እነግርሃለሁ። እንደተተወ ፍቅረኛ ሆኖ ይሰማኛል። ፍቅረኛዬን ተገፍታ ተጎሳቁላ አገኘኋት። ነገር ግን ወደ ቤቴ አምጥቼ ውበቷ እንደ ፀሐይ እንዲያበራ አደረኳት። እርሷ ለኔ ብርቅ ነች። ለኔ በዓለም ከሴቶች ሁሉ በላይ ውብ ነች። ፍቅርና ስጦታ አርከፈከፍኩላት። ነገር ግን ተወችኝ። ጠላቶቼን፣ የቅርብ ጓደኞቼን፣ የትኛውንም ሰው ተከትላ ትሄዳለች። ከመንገድ ዳርና ከዛፍ ስር ትተኛለች። ከሴተኛ አዳሪ በከፋ መልኩ ሰዎች ከእርሷ ጋር ያመነዝሩ ዘንድ ገንዘብ ትከፍላቸዋለች። የተከዳው ሆኖ ይሰማኛል። እግዚአብሔር ጉዳቱን አይደብቅም። እስራኤልን ከሴት ግመል ጋር እያነጻጸረ በሚያስደነግጡ ቃላት መናገሩን ይቀጥላል። በመንገድም ላይ እንደተለቀቀች እንደ ፈጣን ግመል ሆነሻል። በምኞቷ ነፋስን እንደምታሸት በምድረ በዳ እንደለመደች እንደ ሜዳ አህያ ነሽ። ከምኞቷ የሚመልሳት ማን ነው? ቃላት ብቻቸውን ስሜቱን ለመግለጽ እንደማይችሉ በማሰብ እግዚአብሔር ሆሴ የተባለ ነቢይ እውነተኛ የሕይወት ድራማ እንዲሰራ አድርጓል። በእግዚአብሔር ትእዛዝ ሆሴ ጎሜር የተባለች የጎደፈ ዝና ያላት ሴት አገባ። ከዚያን ጊዜ ጀምሮ ምስኪኑ ሆሴ የድራማ ሕይወቱን ይገፋ ጀመር። ከጊዜ ወደ ጊዜ ጎሜር ትኮበልላለች፣ ከሌላ ሰው ጋር ታመነዝራለች፣ ቤቷን ጥላ ትሄዳለች። በእያንዳንዱ ጊዜ እግዚአብሔር ሆሴ ጎሜርን እንዲቀበላትና ይቅር እንዲላት ያዘዋል። እግዚአብሔር የራሱን የቆሰለ ስሜት ለማብራራት ሲል የሆሴን አሳዛኝ ታሪክ ተጠቀመ። እግዚአብሔር እስራኤልን ያገኘበትን የመጀመሪያ የፍቅር ጥንስስ በምድረ በዳ የወይን ዘለላ እንደማግኘት አድርጎ ይገልጸዋል። ነገር ግን እስራኤል ደጋግማ እምነቷን ስታፈርስ የቆሰለውን ፍቅር የከፋ ሀፍረት ለመታገስ ተገደደ። ቃላቱ ከራስ ሐዘን የራቀ ድምጸት የላቸውም። እኔም ለኤፍሬም እንዳንበሳ ለይሁዳም ቤት እንዳንበሳ ደቦል እሆናለሁና። እግዚአብሔር በነቢያት መጽሐፍት በየሰከንዱ ለምን ሐሳቡን እንደሚቀያየር የተተወ አፍቃሪ ኃይለኛ ምሳሌ በግልጽ ያሳየናል። እስራኤልን ለማጥፋት የተዘጋጀ ነበር። ቆይ አሁን እጆቹን ዘርግቶ እያነባ ነው? የለም፣ አሁን ኮስተር ብሎ ፍርድን እያወጀ ነው። በፍቅረኛው ለተተወ ሰው ካልሆነ በቀር እነዚህ ተለዋዋጭ ስሜቶች ኢአመክኖአዊ ይመስላሉ። የነቢያት ቃላት በቀጭን የቤት ግድግዳዎች ውስጥ የሚተላለፍ የፍቅረኛሞች ጸብ ይመስላል። የኔ ጎረቤት የሆነች ሴት ለ2 ዓመታት ያህል እንዲህ አይነቱን ግጭት ታግሳለች። በህዳር ወር ውስጥ ታማኝነት የጎደለበት ባሏን ልትገድለው ነበር። በየካቲት ይቅርታ አደረገችለትና ወደ ቤት ተመልሶ እንዲመጣ ጋበዘችው። በሚያዝያ ለፍቺ ፍርድ ቤት አመለከተች። በነሐሴ ክሱን አቁማ ባሏ ተመልሶ እንዲመጣ ጠየቀችው። ፍቅሯ ለዘላለም እንደተተወ የሚያሳየውን አስቀያሚ እውነት ለመጋፈጥ 2 ዓመት ፈጀባት። እግዚአብሔር ራሱ የተጓዘበት የቁጣ፣ የሐዘን፣ የይቅርታ፣ የቅንዓት፣ የስቃይ ዑደት ይኸው ነበር።
ነቢያት እግዚአብሔር ወደ ሕዝቡ የሚደርስ ቋንቋ ለማግኘት እንደታገለ ያሳያሉ። ጎረቤቴ ከራቀው ባለቤቷ ጆሮ ላይ ስልክ ልትዘጋበት እንደምትችል ሁሉ እግዚአብሔር ለነቢያቱ ከእንግዲህ የእስራኤላውያንን ጸሎት እንደማይሰማ ሊናገር ይችላል። ጎረቤቴ ተመልሳ እንደምትለሳለስ ሁሉ እግዚአብሔር ዳግም ተለሳልሶ መልሰው ይሞክሩ ዘንድ ይለምናቸዋል። አንዳንድ ጊዜ ፍቅሩና ቁጣው የሚጋጩ ይመስላል። ነገር ግን በመጨረሻው ሁለቱም ምርጫዎች አከተሙ። እግዚአብሔር ጥረቱን ማቆም እንዳለበት ደመደመ። ለሕዝቤ ኃጢአት ከዚህ ሌላ የማደርገው ምንድን ነው? ወዳጄ ሪቻርድ እግዚአብሔር በጣለው ጊዜ የጠለቀ የመከዳት ስሜት እንዳደረበት ገልጾልኛል። እጮኛው ከመቅጽበት ስትተወው የከበደ ስሜት ወድቆበታል። ነገር ግን ነቢያት በተለይም ሆሴ ከሌሎቹ ሁሉ በላይ አንድ መልእክት ያስተላልፋሉ። ይኸውም የተካደው እግዚአብሔር እንደሆነ የሚያሳይ ነው። የክህደቱን ተግባር የፈጸሙት እስራኤላውያን እንጂ እግዚአብሔር አይደለም። የእስራኤል ነቢያት ተግባራዊ እርምጃ ባለመውሰዱ ግዴለሽ በመሆኑ ዝም በማለቱ ከእግዚአብሔር ጋር መቀያየማቸውን አጥብቀው ገልጸዋል። ዳሩ ግን እግዚአብሔር በተናገረበት ጊዜ ለምዕተ ዓመታት የተገታውን ስሜት አፍስሷል። የእውነተኛ ቅይማት ሰለባ የሆነውም ራሱ እግዚአብሔር እንጂ እስራኤላውያን አልነበሩም። ከዚህ ሌላ የማደርገው ምንድን ነው ሲል እግዚአብሔር ለኤርምያስ ያቀረበው የጠለቀ የሐዘን ስሜት ያጠላበት ጥያቄ ለነፃነት ክፍተት የለቀቀውን ሁሉን ቻይ አምላክ አጣብቂኝ ያመለክታል። የሰማይ ወፎች ወቅታቸውን ያውቃሉ። የውቅያኖስ ማዕበል በጊዜው ውጥን ይንቀሳቀሳል። በረዶ ሁልጊዜም ከፍ ያሉትን ተራሮች ይሸፍናል። ሰዎች ግን በተፈጥሮ ከሚገኙ ከየትኞቹም ነገሮች የተለዩ ናቸው። እግዚአብሔር ሊቆጣጠራቸው አይችልም። ይሁንና እንዲሁ ዝም ብሎ ወደ ጎን ሊገፋቸው አይችልም። ሰብአዊነትን ከአእምሮ ሊያወጣ አይችልም። እውነተኛነት እጅግ መልካም ነው። ኖሮ እንዳልኖረ የጥንት አፈ ታሪክ፣ ሐዘንም አንድ ቀን ይሰወር ይሆናል። ጆርጅ ሄርበርት አበባ። አንድ ቀን ታዋቂው የስኮትላንድ ሰባኪና ደራሲ ጆርጅ ማክዶናልድ ከልጃቸው ጋር እየተነጋገሩ ሳለ የውይይት አቅጣጫ ወደ መንግስተ ሰማይና ነቢያት ስለ ነገሮች ሁሉ ፍጻሜ ወደ አስተላለፉት ሀሳብ አዘመመ። እውነት ቢሆን እጅግ መልካም ይመስላል አለ ልጃቸው በአንድ ነጥብ ላይ። ፈገግታ የማክዶናልድን ፀጉራም ፊት አቋርጦት አለፈ። ኦ እውነት ሊሆን መገባቱ በጣም ጥሩ ነው ሲሉ መለሱለት። ተስፋን ያህል ሰቅዞ የሚገባ ሰብአዊ ስሜት ይኖር ይሆን? በመጨረሻው ክፉዎች እንደሚሞቱና ንጹሐን የማምለጫ መንገድ እንደሚያገኙ በማመን ተስፋ ፈንጣቂው ተረቶች ለዘመናት ከትውልድ ወደ ትውልድ ሲተላለፉ ቆይተዋል። ዛሬም ተመሳሳይ መልእክት የያዙ የቴሌቪዥን ካርቱኖች ለትንንሽነታቸው የተነሳ የፍጻሜውን አይሞከሬነት ተረድተው ሊሳለቁ ለማይችሉ ጉጉ ሕፃናት ሲቀርቡ እንመለከታለን። በእውነተኛ ሕይወት በጦር ቀጠና ውስጥ የተገኘች እናት ልጆቿ ወደ ጡቶቿ አስጠግታ ራሱን እያሻሸች በለሆሳስ አይዞ ምንም አትሆንም ትለዋለች። ምንም እንኳ የቦምቡ ፍንዳታ እየቀረበ ቢመጣ። እንዲህ አይነቱ ተስፋ ከየት መጣ? ዘመን የማይሽራቸውን የተረታ ተረት ቃላት ሲመረምሩ ከቆዩ በኋላ ቶኪን የሚከተለውን ተናግረዋል። ተረት የሐዘንና የውድቀት መኖር አይክድም። ለአርነቱ ደስታ የእነዚህ መኖር አስፈላጊ ነው። ነገር ግን ካሉት ብዙ መረጃዎች የተነሳ የመጨረሻውን አጽናፈ አቀፋዊ ሽንፈትን ይክዳል። ይህንንም የሚያደርገው ሐዘንን ከሚያጭሩት የዓለም ግድግዳዎች ባሻገር
መጠነኛ የደስታ ጨረፍታ በማሳየት ነው። ይህ የመጨረሻ መልእክት ያልታከለበት የትንቢት መጽሐፍት ማጠቃለያ የተሟላ ሊሆን አይችልም። ይኸውም ዓለም በደስታ እንጂ በአጽናፈ አቀፋዊ ሽንፈት እንደማትደመደም ድምፃቸውን አጉልተው መጮኻቸው ነው። ብዙውን ጊዜ በፍርሃት ለታጀቡት አድማጮቻቸው ስለሚመጣው ክፉ ዘመን ይናገሩ ነበር። በአመዛኙ ስለ ድርቅ፣ የአንበጣ መቅሰፍት፣ የጠላት ወረራ የሚሰጡትን ትንበያ በዚያ ፍርሃት ላይ ነዳጅ ይጨምራል። ይሁንና ነቢያት በ17ቱ መጽሐፎቻቸው ሁሉ ውስጥ ተስፋ የምትለውን ቃል ይጨምሩ ነበር። ኢሳይያስ የቆሰለው ፍቅረኛ ከቁስሉ እንደሚያገግም የተስፋ ቃል ይሰጣል። ጥቂት ጊዜ ተውኩሽ፣ በታላቅም ምሕረት እሰበስብሻለሁ። ነቢያቱ የኋላ ኋላ ከዓለም ግድግዳዎች በስቲያ ስለሚገኘው ደስታ ማብራራቱ ሲመለሱ ድምፃቸው እንደ ዘማሪ ወፎች ያስገመግማል። በዚያን ጊዜ እግዚአብሔር ዓለምን እንደ ምንጣፍ ጠቅልሎ በማንጣት ያድሳታል። ተኩላዎችና በጎች አብረው ሳር ይግጣሉ። አንበሳም ከበሬ አጠገብ በሰላም ይመገባል። ሚክያስ አንድ ቀን ተፈተው እንደተለቀቁ ጥጆች እንደምንፈነጭ ይነግረናል። በዚያን ጊዜ የፍርሃትና የስቃይ አድራሻ አይታወቅም። የሕፃናት ሞት ወላጆችን አያንገበግባቸውም። በአገሮች መካከል ሰላም ስለሚሰፍን የጦር መሳሪያዎቻቸው ወደ እርሻ መሳሪያነት ይለወጣሉ። ያን ጊዜ ማንም ስለ እግዚአብሔር ስውርነት አያማርርም። ፀሐይ የፈዘዘች እስኪመስል ድረስ ክብሩ በምድር ላይ ደምቆ ያበራል። ለነቢያት የሰው ልጅ ታሪክ በራሱ ፍጻሜ ሳይሆን የሽግግር ጊዜ ነው። ይኸውም በኤደን ገነትና እግዚአብሔር በሚሰራቸው አዲስ ሰማይና አዲስ ምድር መካከል የሚገኝ ክፍተት ነው። ነገሮች ሁሉ ከቁጥጥር ውጭ የሆኑ በሚመስልበት ጊዜ እንኳ እግዚአብሔር ከዙፋኑ ላይ ነውና አንድ ቀን ራሱን ይገልጻል። አንዳንድ ሰዎች ከነቢያቱ የወደፊት ዓለም ራዕይ ውስጥ የሚያጽናና ነገር አያገኙም። ይህ ላም አለኝ በሰማይ እንደማለት ነው ሲሉ ያጥላላሉ። ቤተ ክርስቲያን የባርነትን፣ የጭቆናንና የሁሉንም አይነት ፍትህ አልበኝነት ትክክለኛነት ለማስመስከር ለበርካታ መቶ ዓመታት ይህንኑ ስትል ኖራለች። ከምድር ላይ ብዙ ነገር እንዳይጠይቁ ለመከላከል ከድሆች ላይ የመንግስተ ሰማይን ተስፋ በግድ ይጭናሉ። ቤተ ክርስቲያን የነቢያቱን ራዕይ በአግባቡ ስላልተጠቀመችበት ትችቱ ተገቢ ሊሆን ይችላል። ነገር ግን ላም አለኝ በሰማይ የሚለውን አመክንዮ ከራሳቸው ከነቢያቱ ለማግኘት አይቻልም። አሞጽ፣ ሆሴ፣ ኢሳይያስና ኤርሚያስ መበለቶችን፣ አጎላማቶችን፣ እንግዶች ስለመከባከብ አስፈላጊውን አጥብቀው የተናገሩ ሲሆን ምግባረ ብልሹ ችሎቶችንና ሃይማኖታዊ መዋቅሮችን ለማነጽ ጥረት አድርገዋል። የእግዚአብሔር ሕዝብ እግዚአብሔር የተበላሸውን ሁሉ የሚያስተካክልበትን ዘመን የሚጠባበቁ ብቻ ሳይሆኑ የአዲስ ሰማይና የአዲስ ምድር ሞዴል ሊሆኑ ይገባል። ይህንንም በማድረግ እግዚአብሔር አንድ ቀን የሚፈጽመውን ነገር ናፍቆት ሊቀሰቅሱ ያሻል። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ሳምንት እንቀጥላለን። ስላዳመጣችሁኝ አመሰግናለሁ። ተባረኩ።